አንድም ቀን ላስከፋችሁ አልፈልግም። በመከራዬ በክፉ ቀኔ በሁሉም ቀን አላችሁ። ደግሞ አንድ ላይ ተሳክቶልን ይሄን ጊዜ እናያለን። አልተማርክም ምን ዝም አለ እንዴ? እኔ ተመርቄያለሁ። አሁን የቀረኝ በቃ እንትኑ ነው ማግባቱ። ሰላም የግልጽ ነገር ይወደሽ ነው እንዴ? ኧረ እባካችሁ አይ ለሰውዳለች ማለት ነው። እንኳን አገኘሁሽ እንኳን ደህና ቆየሽ እኔስ መስሎኝ ነበር ፈልጌ ማጣሽ። ሰላም ሰላም የሆፕ ፋሚሊዎች ሁሉ መልካም እግዚአብሔር ይመስገን እኛ ደህና ነን። አሹ ሰላም እንግዲህ ተሰብስበናል ዛሬ አይደለ? ሞቅ ባለ ነገር ነው አይደል? ዛሬ ያው ፊታችንም ፈገግታችሁ ራሱ ያስታውቃል። የሁለታችሁ ደስ ብሎናል። ያው ውብዬና ናሆም እንግዲህ አንድ ላይ ሆነው ደስታቸውን ለማስቀጠል ከዚህም ከዛም እያልን ነው አይደል? እንግዲህ በደስታ ሆነን ነገሮችን በዚሁ እንዲቀጥሉ ሁላችንም የራሳችንን አስተዋጽኦ እያደረግን ነው። አንቺም በግልሽ አሹም እኔም ሁላችንም አይደለ አንድ ላይ ሆነን ነገሮችን እያስተካከልን ነው። ይሄ ደስታ ደግሞ እንዳይበላሽ ምን ማድረግ እንዳለብን ብዙ ቀናት አውርተናል አይደል? ነገሮችን ለማስተካከል ደፋ ቀና እያልን ነበር። ናሆምንም አይታችሁታል። ባለፈው ጸበል አስገብተነዋል። በተከታታይ ጸበል አስገብተነው ወደ ራሱ ተመልሶ የተወሰነች ትንሽ ነገር ነው የሚቀረው አሁን ሙሉ ለሙሉ ራሱን እስከሚያቅ ድረስ አይደለ? እንግዲህ ውብዬ ጎን ሆኖ ትሪት እያደረገችው ነው። ውብዬ እንግዲህ የውብዬም ደስታ እየተመለሰ ነው። በዚህ በኩል ሌላ መከራና ችግር ቢኖርም ግን ደግሞ ባሏ ከጎኗ በመሆኑ ደስተኛ ናት። ምክንያቱም የልጆቿ አባት ነው አይደል? እሱ ትልቅ ነገር ነው። በዚህ በኩል ወንድሟ ቢሸፍትም የተያዘው ነገር ቢኖርም ሰለሞንም በዚህ ጋር እንትን ቢል ባሏ አጠገቧ በመሆኑ ብቻ አንድ ነገር ነው። እሱ ራሱ አንድ ነገር ነው አይደለ? እና እኛ እንግዲህ አሁን ያሰብነው ሀሳብ አለ። ተሰብስበን አውርተናል አይደለ? ይሄን ሀሳብ እንግዲህ አምጥቻለሁ። እናንተ ደግሞ እንግዲህ ደስተኛ ናችሁ። ምክንያቱም ይሄን ሀሳብ አምጥቼ ለእናንተ ከመንገሬ በፊት እንደምትስማሙ እርግጠኛ ነበር። ምክንያቱም የነሱ ደስታ የእናንተም ደስታችሁ ነው አይደለ? እርግጠኛ የሆንኩበት ለዚህ ነው። እና ደስታቸውን እንግዲህ በማስመልከት ገብተን አይደለ የሆነ ነገር ማድረግ አለብን ብዬ አስባለሁ አይደለ? ሰብሰብ ብለን ነገር አለ። አዎ አይደለ? ሰርፕራይዝ ነው ለቤተሰብ። እሱን በሂደት ነው የሚያዩት። ኪራና ሰለሞንም ደግሞ ካሉበት ነገር ተመልሰው ወደ ደስታው እንዲቀላቀሉ እንፈልጋለን። ግን ማየት አለባቸው። ገብቷል? አይቀርም ነገር በጊዜው መስተካከሉ አይቀርም። በሂደት ነው ግን ያው በአንዴ ነገሮች አይሆኑም። በሂደት ይስተካከላል። ግን ደግሞ ማየት አለባቸው ብዬ አስባለሁ። ገብቷል? ማንም የነሱን ደስታ ሊበጠብጥ እንደማይችል፣ ማንም ሊያፈርስ ትዳራቸውን እንደማይችል ማወቅ አለበት ሁሉም ሰው። ገባ አይደለ? ይሄ ትዳር በምንም ታምር እንደማይበጠበጥ ማወቅ አለባቸው። ከዚህ በፊትም ተሞክሯል እኮ በጣም ብዙ ደረጃ ላይ ተደርሷል። ግን ደግሞ እንግዲህ በፈጣሪ ቸርነት ፈጣሪ ከጎናቸው ነው። ሁሌም የሆነ ችግር ይፈጠራል። ከነሱ ጎን ደግሞ ስላለ የሆነ ነገሮችን ያስተካክልላቸዋል። እና አሁንም የምትጥሩ ሰዎች የታወቁ ናቸው። ማን እንደሆኑ እንግዲህ ስማቸውን አስሬ ማንሳት አያስፈልግም። የታወቀ ነው። የምትጥሩ ሰዎች ተስፋ ቁረጡ። የተወሰነ ጊዜ ጋፕ ሊፈጠር ይችላል። ግን ደግሞ መቼም አይፋቱ፣ መቼም አይለያዩ። ይሄንን ማወቅ አለባቸው አይደል? ማወቅ አለባቸው ማለት ዛሬ እንደዚህ ሰብሰብ ብለን ስለመጣን ዝም አልሽ እኮ በጣም እንትኑ አስደስቷት ነው ታውቃለህ። ሐሳቡ በጣም ተደስታለች። እንደዚህ አይነት ሐሳብ ይመችሻል አይደል? በጣም እና ዛሬ ማለት በጣም ደስ የሚል ቀን ነው። እኔ በጣም ደስ ብሎኛል እንደዚህ ስላሰብክ ለነሱ እግዚአብሔር ይስጥህ። አንተም እነሱም ደግሞ ይገባቸዋልና ባለፈው እንዳየኸው ማማ ያልነበረችምና ሁላችን በጣም ደንግጠን ነበረ። በጣም ነበር ያዘነው፣ ተረብሸን። ውብዬ ደግሞ ስሜቷ በጣም ከባድ ነበር። በጣም አሳዘነችኝ። የወለዳችሁ ህፃን ጨቅላ ህፃን ይዞ መሄድ ማለት በጣም ከባድ ነው። እኔ በኪራ ላይ መፍረድ በሰው ላይ መፍረድ ባልችልም ግን የላካቸው ሰው በጣም ያሳፍራል። ራስሽን ስለምታውቂው ማለት ነው። እኔ መጥራት ስለማልፈልግ ስለሰለቸኝ ነውና ግን እግዚአብሔር ይመስገን አሁን ግን ወደ ቤቷ ማማም ተመልሳለች። እግዚአብሔር ይመስገን
በጣም ደስ ብሎናል። ውብዬም በጣም ደስ ብሏታል፣ ናሂም ደስ ብሎታልና የወለዳችሁ እናቶች በደንብ ነው የምታውቁት። ለምን አንድ ጨቅላ ህፃን ተሰርቃ ስትሄድ ማለት ያለው ስሜት በጣም ከባድ ነው። በጣም ነው ነበር ያዘነው። ግን ዛሬ ግን በጣም ደስ ብለን በቃ ናሆም የሚያስበው አለው ሰርፕራይዝ ነው ስላለ ነገሮችን እዚህ ማበላሽ ነው። ከዚህ መልስ ከህፃኗ እንትን በኋላ ደግሞ ያለውን ነገር ገብቷል። ያው ሀዘኔታ ውስጥ ነበረች። ደግሞ ወዲያው ደግሞ ወደ ደስታ ሲለወጥ እኛም ከጎኗ ሆነን አይደለ ከውብዬ አንድ ላይ ሆነው እነሱ አንድ ላይ ሆነው የሚያሳልፉትን ጊዜ ነው እንትን ማሟሟቅ ያለብን። ገባ? በዚህ ነው መደሰት ያለብን። ገባ? የኛም ጥራት እሱ ነው፣ ጥረታችን እሱ ነው። ያው ምንለፋው ለዛ ነው። አንድ ላይ ሆነው ደስተኛ ሁሉም ቤተሰብ እኛ የሚመለከቱ የናሆሜ ቤተሰብም የምር ሁሉም ሰው የሚጨነቀው እነሱ አብሮ ሆኖ ማየት ነው። በቃ የሚፈልገው ሰው ተለያይቶ ሲያይ ሰው ይጨንቀዋል። የሚያለቅሱ ሰዎች አሉ፣ በነገር ላይ በጣም በቃ ስልክ የሚደውሉ የሚጨነቁ ሰዎች አሉ፣ የሚጸልዩ ሁሉ ሰዎች አሉ። እና እግዚአብሔር ይስጥልን ዛሬ እናንተን ሰርፕራይዝ ለማድረግ በቃ ለማስደሰት ነው ሰርፕራይዙ። እና ሁላችን እናይ ምናምን ሁሉም ባሉበት ነው የምንደሳሰተው ማለት ነው። አንድ ላይ እንደሳስታለን። ያው ናሆሜ ነው ይሄን ሐሳብ ያመጣው። ደስ የሚል ነገር ነው የምር ናሆሜ። በቃኛ ብዙ ባለፈውም አይታል ካንተ ጋር ሆነን ብዙ ነገር ለማድረግ ጥረት አድርገናል። ከኛ አቅም ቢሆንም ማለት ግን ከኛ አቅም በላይ ነው ብለን አንቀመጥም። የቻልነውን ሁሉ እናደርጋለን። እንወዳችኋለን። እውነት የናሆሜ ቤተሰቦች ናሆሜን ሰብስክራይብ አድርጉት። ጥሩ ልጅ ነው፣ ምርጥ ያረር ልጅ ነው። ሰብስክራይብ አድርጉት። የሚያደርጋቸው ነገሮች የሚያስደስቱ ናቸው። በቃ እንደዚህ አይነት ሰው ደግሞ ይበረታታል። አበረታቱት። ሁላችንም እንደግ። በጣም እንወዳችኋለን እና ሰርፕራይዙ እንትን እንዳይል ደግሞ አንድ የሚጨምረው ነገር አለኝ እዚህ ጋርና ሰርፕራይዙ በጣም ደስ ብሎኛል። ይሄን ስላሰብኩ ምናምን በጣም ሁላችን ተጨንቀን ስለነበር በዚህ ሳምንት፣ አሁን ግን በጣም ደስ ብሎናል። ናሂና ውብዬ ልጃቸው አንድ ላይ በቃ ደስ ብሎ ደስ የሚል ነገር እያሳለፉ ስለሆነ ግን አሁንም ደስታችን ሙሉ አይደለም። በነናሂ ነው ውብዬ ደስ ይበለን እንጂ ሶልና ኪራ ደግሞ ያልተመለሱ በእነሱ ደግሞ አሁንም ጭንቀታችን ሙሉ ለሙሉ በቃ አልወጣለንም። በቃ እነሱ ደግሞ እንዲመለሱ እንጥራለን። በቃ በቻልነውን እነሱ ወደ ነበሩበት ማንነት እንዲመለሱና እንዲጸጸቱ እንፈልጋለን ሁላችን። አዎ ልክ ነሽ። እስቲ ቤተሰቦቻችንም እኮ በጭንቀት ይሄን ሳምንት ይሄን ወራቶች በጭንቀት አሳልፈዋል። እስቲ ከጭንቀት ደግሞ አውጥተናችሁ ዛሬን አይደለ ፈታ እንበል እስቲ። አንድ ቀን እንኳን ብትሆን ፈታ ብለን የሚመጣውን ደግሞ ፈጣሪ ያውቅልናል አይደል እንዴ? ነገን የሚያውቀው ፈጣሪ ነው። ማናችንም እናስባለን፣ ግን ነገ የሚያውቀው ፈጣሪ ነው። እና ናሆሜ ግን ቶሎ ሄደን እንትን ብንላቸው አይሻልም አይደል? ሰላም ምን ትያለሽ? ደስ ይለኛል። እንቀጥላ ታዲያ በጣም ብርቱ እግዚአብሔር ወዳጅ እንግዲህ ያው ደስተኛ እንደሚሆን ተስፋ አደርጋለሁ። አዎ ያው እናስደነግጣቸዋለን። አዎ ሰላም እቺ ፈገግታ ለማየት ትክክል እንደታቀደ አይደል? ብንት ያደረጋችሁ ደራንላችሁ አገኘናችሁ። እኔ እንደናችሁ ናሜ በፈገግታ ናሜ ሰላም እንዴት ነው? እንዴት ነሽ? ደግናችሁ እነሱ እዚህ ጋር ይቀመጡ። ምንድነው እየሰራችሁ ያላችሁት? ንጉሱና ንግስቷ የኔ ንግስት እናሳ ቀጥልበት በዛ እናሳ እንዴት ናችሁ? አንተ ምን አስመልክቱ ዛሬ ልደታችን ይሄ ደስታ እንዳይቆርጥ በዚህ በእናትህ ሰላም እያፈረች ነው። አሽኮረመማቸው አሽራሱ በሚስት ጦት እየተሽኮረመመ ነው። ነው ያንተስ እንዴ? ካረር ነው ሚስት የምትመጣው የት ናት? ገናስ ካረር ነው ካራሳ ወደ ግራ ወደ ቀኝ። አረ ሄዋኑ ነይ ነይ ወደ ግራ ተመልከት። ሄዋኔ ወዴት ነሽ? ሄዋኔ እናቴ ሄዋን ነው ስሙ። ምን አስባችሁ ነው ዛሬ? ያው እንግዲህ እናንተ
ደስታችሁን አብረን እናክብር። የምር ብቻችሁን ቤት ቁጭ ብላችሁ ያው ያለው ነገር ንፋሱ አልፎ ያው ወደፊት እንዲቀጥል ያው ደስታችንን እንዲያዩና እንግዲህ ያው የናኦሚ ሀሳብ ነው። ናኦሚ እስኪ አንዳንድ ነገሮችን ጨምረሽ። እውነት ነው እንዴ ያው ብዙ ነገሮችን እያሳለፋችሁ ነው። ሁሉም ቤተሰብ የሚያከው ነው። እኛ ደግሞ እስቲ ብዙ ውጣ ውረድ ቢኖርም ችግር ቢኖርም ግን ደግሞ እኛ የሆነች ነገር እስቲ የሆነች ቅመም እንቀመምና ፈገግታችሁን ለአንድ ቀንም ቢሆን እኛ እንመልሰው ብለን አይደል? እሺ እናስደንግጥ ብለን ሁሌ በሌላ ነገር ከሚደነግጡ በደስታ ይደለም። ደግሞ ተሳክቶልናል። ልክ ስንገባ አንፈነዳ ብለን ታጊ ያመጣ አይ ደስ ብሎናል። እውነት እንደዚህ አልጠበቅንም ነበር አይደል? ከጠበቅነው በላይ ነው አይደል? እንዴ ሰላም በጣም ሰላም ምን ተሰማሽ? እስቲ አሳፈሩኝ እኮ በጣም ደስ ብሎኛል። ያው ነገር አልፎ ለዚህ ቀን ስለበቃችሁ በጣም ደስ ብሎኛል። እንኳን ደስ አላችሁ። በጣም እናመሰግናለን። አይ በደንብ ደህና ነው። ደስ ብሎናል። ይሄን ደህንነትና ትግል ነው ምናምን በቃ ከሚል ትግል ወደ ደስታ ወደ ሳቅ መመለስ አንድ አልፎ እንኳን አይደል እንዴ? አይ ደስ ይላል። በጣም ደስ ብሎኛል። አባቱ በጣም ደክሟችኋል፣ ለፍታችኋል፣ እናንተም ተጎድታችኋል፣ ብዙ ነገር ተነስቷል እና ያንን ሁሉ ተቋቁማችሁ ዛሬም ከኛ ጋር ስለሆናችሁ በጣም እናመሰግናለን። በቃ ታማኝ ጓደኛ ናችሁ፣ ታማኝ ቤተሰብ ናችሁ፣ ታማኝ በቃ ሁሉ ታማኝ ሰዎች ናችሁና እግዚአብሔር ይመስገን። በጣም ደስ ብሎኛል። እግዚአብሔር ያክብራችሁ፣ አይለየን እንዲሁ ባለንበት። ከዚህ የበለጠ ደግሞ ሰላማችን ተመልሶ በደስታ የምንኖርበትን ጊዜ ፈጣሪ ያምጣልን። ያው ብዙ ፈተናዎችን አልፈናል፣ ብዙ ሀገራትን አልፈናል። ሁላችንም አልቅሰን ተላቅሰናል፣ አዝነን ተዛዝነናል ሁላችንም እና ያው ሁሉ ነገር ደግሞ እግዚአብሔር አሳልፎት አሁን እንደዚህ እንድንስቅ ስላደረጋችሁን በጣም እናመሰግናለን። ሁላችንም እግዚአብሔር ያክብርልኝ። በተለይ አንደኛችንን ከፍ አንደኛችንን ዝቅ ሳታደርጉ ሁለታችንን በኩል አይን እያያችሁ ጉዳታችን እየተጎዳችሁ እኩል እየተጎዳችሁ ነው እዚህ የደረስነው እና በጣም ነው የማመሰግነው። የሆነት ከውስጥ ያትወጡ በጣም ደስ ብሎኛል ነው። እኛ ደስታችሁን ሁሌ ማየት የምንፈልገው የምንጥረውም አይደለ? ሁሌ ደስተኛ እንድትሆኑ ነው እና ከእናንተ ጎን ሆነን ነገሮችን ለማስተካከል የምንሞክረው። ሁሉም ቤተሰብ ደግሞ የእናንተን ደስታ ማየት ይፈልጋል። ይህን ሰሞን የታወቀ ነው ሰጣ ገባ ውስጥ ነበራችሁ። ግን ደግሞ እኛ እችን ሰጣ ገባ እስቲ ወደ ደስታ እንለውጣት። ቤተሰቦቻችንም አብሮ ተጨንቀዋል ከኛ ጋር እና እስቲ አንድ ቀን እንኳን የሆነ ደስታ ነገር እንፍጠርባቸው እናንተም ጋር ጥሩ ደስታ ይኖር ብለን ነው እችን ነገር ያሰብነው። በደስታም ደግሞ የሌሉ ጓደኞቻችን አሉ መኖር የነበረባቸው ግን ያው እኛ እንደሰታለን። ከዛ የኛን መደሰት አይተው እነሱ ደግሞ እንዲመጡ ይሄ አንድ ነገር ነው። እኛ አዝነን ቆዝመን ቁጭ ብንል በቃ ተስፋ ቆርጠው እነሱም እንትን ላይመጡ ይችላሉ። ግን ይሄንን የኛን ደስታ ሲያዩ ልባቸው ይሸነፋል። እውነትም ምን እያደረግን ነው ሊሉ ይችላሉ። እና ኪራና ሶል በቃ በቅርብ ወደ እኛ ተመልሰው ደግሞ አንድ ላይ ሆነን ሰብሰብ ብለን ደስታችን ይመለሳሉ። እኔ ደግሞ እርግጠኛ ነኝ በቃ መምጣታቸው አይቀርም ሁሉም እና ደስ ብሎናል። እና ምን ተሰማህ? ያኔ እውነት ለመናገር ቃል የለኝም። ያው አስደንገጣችሁናል፣ ተሳክቶላችኋል። አሁን ሁላችሁም ቁልፍ ስጡኝ። እሱም አይሆንም አይደል እንዴ? የግቢ ቁልፍ አላቸው እና በቃ በማንኛውም ሰዓት ይመጣሉና በቃ በጣም ነው እንትን ይለኝ ቤታቸው ስለሆነ ላይ ለጨዋታ ያለ ባጥር ገባለሁ የእነሱን ደስታ ለማየት ግድ ነው አይደል? መግባት ካለብንም አሉ ወየሉ የሚለውን ሁላ ለማየት ባጥር ገብቶ አላችሁ
ቤተሰብ እውነት እኔ ቃል የለኝም እውነት ለመናገር ይሄ ከአይምሮን ከቃልም በላይ ነው። አንዳንዴ ያው ጥሩ መልካም ጓደኛ ከፈጣሪ ነውና በጣም መልካም ጓደኞቻችን ናቸው። በጣም ቀን ሀሳቢ ናቸው። አንዳንዴ ፈጣሪ ያው ከፈጣሪ ነውና መልካም ጓደኛ የሚሰጥ እና ከቃል በላይ ናቸው። በምንም ቃል ላመሰግናቸው አልችልም። እንደዚህ ብዬ ቃላቶችን መደርደር ምናምን አያስፈልገውም። እናንተ ለማመስገን ብቻ እንዲሁ ወንድምነታችሁ ቤተሰብነታችሁ እስከ መጨረሻው እንዲሆን ነው ሐሳቤ። አንድም ቀን ላስከፋችሁ አልፈልግም። በመከራዬ በክፉ ቀኔ በሁሉም ቀን አላችሁ። ደግሞ አንድ ላይ ተሳክቶልን ይሄን ጊዜ እናያለን። ቤተሰቦቻችን ከናንተ ጋር ማለት ነው። ይሄ ሁሉ ነገር አልፎ ተሳክቶልን ትልቅ ደረጃ ደርሰን ናሆሜ ትልቅ ደረጃ ደርሶ እኔው ብዬ እዚህ ያለን ሁላችን ሆፕ ፋሚሊ ትልቅ ደረጃ ደርሰን ለማየት ያብቃን። ያ ነው ዋናው ትልቁ ምኞቴ። ደግሞ እንደርሳለን። እንግዲህ ፈተና ያለ ነው በሰው ልጅ ለማጠንከር ነው የሚመጣውና በጣም ተፈትናችኋል። ወርቅ በእሳት እንደሚፈተን እንደዚሁ እናንተ ተፈትናችሁ አልፋችኋልና ለእናንተ ምን ቃል የለኝም። ብቻ ቴንኪዩ በጣም ነው ያንተን በጣም አመሰግናለሁ። እንወዳችኋለን። በጣም ምን ቃል የለኝም ለእናንተ እና ያው እኛም በጣም ደስ ብሎናል። እናንተ እንደዚህ ለሁለት ካብራችሁ ናችሁ የሳቃችሁ ከዚህ እየተደሰታችሁ አንድ ላይ ሆናችሁ አንዱ ውጭ አንዱ ቤት ሳይሆን ሁለታችሁም ቤት ውስጥ ሆናችሁ በሰላም አንድ ላይ ስለሆናችሁ እኛም አድማጮችም እኛን የሚከታተሉ ቤተሰቦቻችን ደስተኛ እንደሚሆኑ ተስፋ እናደርጋለን። ይህን ጊዜ ነው ጠብቁ የነበረው እና በዚህ ሀሳብ በጣም ደስተኛ ይሆናሉ እና እኛም በጣም ደስ ብሎናል። የምር 1000 ዓመት ኑሩልን። ከእናንተ ብዙ ነገር ነው የምንማረው፣ ብዙ ነገር ነው ከእናንተ የምናየው። ይሄ የምናየው ነገር ሁሉ ዝም ብሎ ከንቱ አይደለም፣ የምንማርበት ነው። ነገ እኔም የኔ ህይወት ሲኖር እንደዚህ አይነት ነገር ሊያጋጥመኝ ይችላል። ነገ እኔም ልጅ ስወልድ፣ ነገ እኔም ሰው ስተዋወቅ፣ ሰው ስረዳ፣ ሰው ሳግዝ፣ ሰው ወደ ራሴ ሳቀር ምን ይመጣል የሚለውን ነገር አሁን ላይ አስባለሁ። ዝም ብዬ አይቼ ምናምን እንደዚህ ተጨንቄ ለማለፍ ምናምን ብቻ ሳይሆን ብዙ ነገር ጓደኝነት እንማራለን፣ ክፉን ደጉን እንለያለን እና ብዙ ሰዎች ከዚህ እንደሚማሩ ተስፋ አደርጋለሁ። ብዙዎች ደግሞ እየነገሩ ነው። እኔም ህይወቴ ላይ እንደዚህ አይነት ነገር አልፎብኛል። የምር እውነት ማለት ነው። እንደዚህ አይነት ነገር አልፎብኛል፣ የኔ ህይወትም እንደዚህ ነበረ፣ ጠንክሩ፣ አይዟችሁ፣ ተስፋ አትቁረጡ የሚሉ ብዙ ቤተሰቦች አሉ። እናንተንም ከልብ እናመሰግናለን፣ እንወዳችኋለን እንላለን ማለት ነው። አሜን። በነገራችን ላይ በጣም ትልቅ ትምህርት ቤት ገብቻለሁ ብዬ ነው የማስበው። የምሬን ነው የምላችሁ። ማለት ባያቱን መረቃት ከዚህ በላይ ምን አለ? በጣም የሚገርም ነው እውነት። ብዙ ነገር ነው የተማርኩት በእናንተ ትዳር ውስጥ፣ በእናንተ ትዕግስት ውስጥ ብዙ ነገር ላይ ነው ብዙ ነገር ነው የተማርኩት። ብዙ ነገሮችን ማለት ነው። እኔ አውቃለሁ ነበር፣ ግን ደግሞ እናንተ ጋር ከመጣው በኋላ ለካስ ምንም እንደማላቅ ነው የተሰማኝ። ብዙ ነገር አስተምራችሁኛል። ትህትና ምን እንደሆነ ብዙ ነገሮችን፣ ትዳር እንዴት እንደሚገዝበስ አሁን ባገባ ግን በደንብ ትምህርት ቤቱ በቃ ከባድ ነው እና በጣም ብዙ ነገር ነው ያስተማሩን አይደል እንዴ? አልተማርክም? ምን ዝም አለ እንዴ? እኔ ተመልካለሁ አሁን የቀረኝ በቃ እንትኑ ነው ማግባቱ። ሰላም ማለት ትፈልጊያለሽ? እንዴት ነው ወደ ትዳር ወደ ፍቅር ህይወት የመግባት ሀሳብስ የለሽም ወይ? እውነታውን ንገሪን። የሆነ ከልጆች መሀል ከሆፕ ፋሚሊ የወደድሽው የለም? አይንሽ ጣል ያለበት ሰው የለም? ዛሬ እናሽኮርምማት ቤተሰብ። እስቲ ማንን ነው የወደድሽው? በግልጽ ይነገረን። ግን እኔ ሲመስለኝ ሶልን ሳትጋጋ አይደለም? ሰላም ያስታውቃል። ሰላም ይወደድሽዋል። እያፈረች ነው ቤተሰብ ወደዋለች ሶልን። ሶል ጋር ስትገናኝ ምናምን ትርበተም ትንቀጠቀጣለች እና ሳምቲንግ የሆነች ነገር አለች ማለት ነው። ውቤ አንቺ ታውቂያለሽ ማለት ነው። የሆነ ሚስጥር አለ እንደ ምን ነው? እሺ በቃ ይቅርታ ትተናል። በቃ
ሶልን አሁን ካለበት ነገር ማውጣት አለብሽ። ሶልን ኪራን አለብን ግን ደግሞ እሷ ደግሞ ሶልን በተለይ እንዴ ቆይ አው ወይ አይ አላልኩም እኮ አንተ ዘለካሶቹ ሰላም የግልጽ ነገር ይወደሽ ነው እንዴ አረባካችሁ አይ ተወደዋለች ማለት ነው። የጠረጠረ ኮሜንት ያለው በደንብ አስተውላችሁ አይታችኋል። እሱ እየጠራሽ ስለምታናግረው ነው ሌላ ነገር ብዙ ጊዜ ትጠራለች። ይሄ ነገርማ ይጣራ። ለማንኛውም አሳፈርናል ቤተሰብ። እንግዲህ እናንተ እስኪ ያያችሁት ነገር ካለ ኮሜንት ላይ ጻፍ አድርጉ። የእናንተ ደስታ ነው ያው ፈገግታ። እሺ እና በጣም ደስ ብሎናል አይደል? አዎ በጣም ለዚህ ቀን ስለደረሳችሁ ያው ለፈተና ሳልፋችሁ በደስታችን ብቻ አይመስለኝም። ሶልን ወደሻል እንደዚህ አይነት ተሽከርመ አይ ብቻ የሆነ ነገር አይችባታለሁ የሆነ አይነ ውሃ አይደል እንክብካቤ ማብዛታለች እንጂ ሶል ነው የምትለው እንዴ? ኧረ ሰላም የምር አሁን ምንም አላልኩም። ባይሆን የደስታችሁ እሺ ግን ወደሻል ነው ደስ ብሎኛል። ሶል ወደሻል ወይ አንቺ ማታቂ ነገር አለ። ዝምታ መልስ ነው ይባላል እኮ ስማ ወዲያው እንዲኖር ተብሎ አይነገርም። ብቻ እውነት ያድርገው። እኔ ደስ ብሎኛል። ብቻ ካለበት ብቻ ብታወጪው ደስ ይለኛል። ካሜራም ደግሞ ፊት ያስፈራል። ካሜራው ፊት ብዙ ጊዜ እኔ ለብቻ ታገኘዋለች እና ለዛ ነው ረጅም ጊዜ እና ከሆነም እንግዲህ እስቲ ተሰማት ይባላል አፋፎና እሺ ለና በደስታችሁ ቀን ስለተገኘሁኝ በጣም ደስ ብሎኛል። ናሆሜን ሀሳብ እነሱን ለማስደሰት ይሄንን ሀሳብ ስላመጣክ ሁላችንም እናመሰግናለን። አይ ይሄ ነገር በቃ እውነት ነው ማለት ነው አይደለ? በደንብ እያረጋገጠችልን ነው። ደህና ሆኖ ጓደኛዬን ዛሬ ብጠይቀው ደስ ባለኝ። እውነት ሰላም ይገባታል ብዬ ነው የማስበው። ጤናው ተመልሶ በጣም ሰላም መልካም ሴት ስለሆነች መልካም ሰው ይገባታል ብዬ አስባለሁ። እንመልሰዋለን እና እንመልሳቸዋለን ሁለቱንም ሶላና አይደለም ተጎንሽለን እኔ አሁን ምንም አላልኩም። ብቻ እናንተ ተዋደዱልን እያለበኝ ነው እስከው አሽኮራም ማጭፋት እና ያው በጣም ጠንካራ ትዕግስተኛ ሴት ነሽና ከአንቺ ብዙ ነገር ተምረናል ሁላችንም። መልካምነትን፣ ትህትናን፣ ባል እንዴት እንደሚወደድ፣ እንዴት እንደሚመለስ፣ እንዴት እንደሚያዝ ከአንቺ ብዙ ነገር ተምረናል እና እና ለዚህ ቀን ስላበቃችሁ በጣም ደስ ብሎናል። የሁላ ሀዘን አልፎ ለዚህ ደስታ ስለበቃችሁ እግዚአብሔር ይመስገን። ከዚህ የመጣ ጠላት ደግሞ አሁንም አይተኛም፣ ግን ያው አንድ ሆኖ ማሸነፍ ነው ማራቅ ነው ብዬ ነው የማስበው። በርቱ፣ አይዛችሁ። በጣም ብዙ ሰው አውርቷል አይደል? አንተ ትቀራለህ። አውራ ቤተሰቦቻችን አንዴ ያው እስቲ በኮሜንት ጻፉ እስቲ የናሆሜ ምርጥ ቤተሰቦች የሐረር ምናምን። ናሆሜ እንግዲህ በብዛት ታውቁታላችሁ፣ ከሐረር መጥቼ እያለ ሲናገር ታውቃላችሁ። ሐረርን በጣም ይወዳታል፣ በጣም ያፈቅራታል፣ በጣም ያከብራታል። የተወለደበት ፍቅር የሆነች ሀገር፣ የብዙ ታዋቂ ሰዎች፣ የብዙ ለሀገር ብዙ የጠቀሙ ሰዎች መናገሻ ሀገር ሐረር የፍቅር ሀገር። በደንብ ስለተዝናናባት ነው እንደዚህ ፕሮሞሽን እንኳን ሰውን ጅብን የሚያላምድ ህዝብ ነው። ሐረሮች እንወዳችኋለን። እውነት የፍቅር ሰዎች ናችሁ። ይኸው አንዴ እናንተ የፍቅር ሰው መጥቶ ሰላምን በመሀላችን እየዘራ ለምን ወደዛ ሄዳችሁ ትንሽ ረፍታታሩ? ሐረር እንዴ ደስ ይለኛል። ብና እንድገሙ አዎ፣ ማንም በመጥፎ ነገር አስቦ ሄደ እዛ በፍቅር ይመለሳል። ለጸብ ሄደ ተረጋግቶ ህዝቡ። ያቺ ቦታ ምን ነበረች እናንተ ሄዳችሁበት? እቺ ጠባባ አይደል? አስታራቂ መንገድ እዛች የገባ እኮ ተጨባብጦ ተፈቃቅሮ ነው የሚያልፈው። ብቻ ደስ ብሎናል። ውድ ቤተሰቦቻችን ናሆሜን ሁላችሁም ሰብስክራይብ አድርጉ። ዛሬ ደስታችንን ሙሉ አድርጎልናል። እንግዲህ በጣም ደስተኛ ሆነናል። በዚህ አጋጣሚ ደግሞ ሰላምዬም
እንግዲህ ሰውና አይኗን ሳጥር አይቀርም እና እየተሽከረመመች ነው። ብቻ ጓደኛዬንም ካለበት ነገር እንደምታወጪው ተስፋ አደርጋለሁ። እንግዲህ ነገሮች አሪፍ ሆነው አንቺም ደግሞ ከሱ ጋር ጥሩ በቃ ወደ ጥሩ ነገር እንድትሄዱ ነው ምኞቴ። በቃ እንዲሳያችሁ በጣም ነው የምታምሩት። አንድ ላይ ብትሆኑ ደስታዬ ነው። ናሆም ላንተስ ማን ነው ያለ? ንገረኝ። ማናት ሄዋኔ? ሄዋኔ ማናት? ንገረኝ። ገና ናት? አልተነገረቻች ኮረመመኝ ነው ኮረመመኝ አግኝተን ያረሳ አይሽኮረመም ቤተሰብ ለማንኛውም በጣም ደስ ብሎናል። እኛ ደስ ብሎናል በጣም። አይ ሽሬ ቀረው ዳሽ እንዴት ነው አንተስ? ያውሉ ነው አቤቶቹ መጡ ማልመጡ አልመጡ አረኑ ሰንከናቸው ግን አዎ ይቆረስና እንትና አትለኮሳ እንትን እንበላታል እንለኩሳለን። አይ ይለኮስ መጀመሪያ አየሁ ተሰክቶ ይቀመጣል። አንድ ላይ ተነስታችሁ ለኩሱ። ያው እሺ ሁላችሁም ኮሜት ያዙ። አረ አሉ እሺ በጣም ደስ ይላል። ይሄን ነገር ለማየት አይደልኛ ምን ጓጓ አይደል? ደስናለን ቤተሰቦቻችን። ይሄ ለኛ ትልቅ ነገር ነው። ምንድነው ባክ ላማ ነው እንዴ? አረ አጨጡ ወይ ሜዳ እና ያንተ ምን መስራት እንዲያርገ እንዴት ልክ ነው መሰለኝ። ሁላችንም ያዛለበት ሁላችን ትክክል ነው። ያልተገረዘች ናት። ወደዛ የሚፈነዳ እኮ አይደለም። በቃ ቆማችበት ኬኳንም በጣም ቴንኪው ናኦሚ። ብራዘር ቴንኪው ወንድሜ። በከባዱ ነው መቼ ነው እናንተስ? ምኑ ቤተሰብ በጣም ደስ ብሎናል ዛሬ። በቃ ምን አይነት ደስታ እንደሆነ አላውቅም። ቤተሰቦቻችን በጣም ደስ ብሎናል። ከልብ እናመሰግናለን። ሁላችሁም ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ምን ማለት ትፈልጊያለሽ? በጣም ወዳችኋለሁ፣ አከብራችኋለሁ። እንዲሁም ተመልካቾቻችን ሁላችሁም እንግዲህ ስንስቅ እየሳቃችሁ እያለቀሳችሁ ስናለቅስ የምንነዛው እያዘናችሁ አብራችሁን እየተጓዛችሁ ስለሆነ በጣም እናመሰግናለን። እግዚአብሔር ያክብርልን። በጣም እንወዳችኋለን፣ አከብራችኋለን። እንግዲህ ናኦሚን ሰብስክራይብ እያደረጋችሁ የፍቅር ስም ነው፣ ፍቅር ስጦት በሰብስክራይብ ነው ፍቅር የምትሰጡት። እንዲሁም ደግሞ ቪዲዮ ስለቅ ሼር እና ላይክ በማድረግ መውለዳችሁን እንደተቀበላችሁ ታሳዩልኝ። በተረፈ መልካም እድል ወንድሜ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ ፍቅራችንን ያዝልቅልን። እንወዳችኋለን። በቀጣይ ቪዲዮ እና አሁን ተመልሶ እስኪመጣ ፈጣሪ ሀገራችንን ሰላም ያድርግልን። ባይ ባይ።